የተወደዳችሁ የቀጥታ ስርጭት የመምሬ ዝግጅታችን ተጀምሯል። ካሁን ሰዓት ጀምሮ እንግዲህ ለአንድ ሰዓት ያህል አብረን ቆይታ እናደርጋለን። ተማሪዎች እንግዲህ የትምህርት ጊዜያችሁን ጨርሳችሁ በእረፍት ላይ ነው የምትገኙት። በዚህ የእረፍት ጊዜያችሁ ደግሞ በምን አይነት መልኩ እያሳለፋችሁ ነው የሚለውን እናነሳለን። እንግዲህ ደግሞ ያው መስከረም ሲመጣም ተማሪ ስለሆናችሁ መልሳችሁ ወደ ትምህርቱ ስለምትቀላቀሉ እኛ ደግሞ ከትምህርቱ እንዳትርቁ በዚህ በእረፍት ጊዜያችሁ በተወሰነ መልኩ ትምህርታችሁንም እያስታወሳችሁ እንድትቆዩ የመምሬ ዝግጅታችን ላይ የተለያየ ትምህርት አይነት የሚያስተምሩ መምህራንን ጋብዘን ከናንተ ጋር ቆይታ እናደርጋለን። ስለ ትምህርት ሐሳቦችን እናነሳለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። ተማሪዎች ለዛሬ ደግሞ የተዘጋጁላችሁ ጥያቄዎች የ8ኛ ክፍል የሂሳብ ጥያቄዎች ናቸው። ጥያቄዎቹ ደግሞ እንግዲህ በቅርቡ ሚኒስትሪ ተፈትናችሁ ጨርሳችሁ ውጤታችሁንም አውቃችኋል። እንግዲህ የሚኒስትሪ ፈተና ላይ ወጥተው የነበሩ ጥያቄዎችን ነው በዛሬው የመምሬ ዝግጅታችን ላይ ሊብራሩላችሁ የተዘጋጁት። እናንተም ደግሞ ወደ ኋላ መለስ ብላችሁ በምን አይነት መልኩ እንደሰራችሁት እንድታስታውሱ፣ ቀጣይ ደግሞ የ8ኛ ክፍልን የምትቀላቀሉ ተማሪዎች ምን አይነት ጥያቄዎች ላይ ትኩረት ያደርጋል የሚለውንም እንድታስታውሱ እንድትዘጋጁ ይረዳችኋል ብለን ነው የዛሬዎቹን ጥያቄዎች ያዘጋጀ ነው። ጥያቄዎቹን እንከታተል። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላ የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ጥያቄውን ተከታትለን ተመልሰን እንገናኝ።
ጥያቄዎቹን ተመልክተን ተመልሰን ተገናኝተናል። እንግዲህ ቀደም ብዬ እንደነገርኳችሁ የዛሬዎቹ ጥያቄዎች ከ8ኛ ክፍል የሂሳብ ትምህርት የተዘጋጁ ጥያቄዎች ናቸው። እነዚህ ጥያቄዎች ደግሞ በዘንድሮ ሚኒስትሪ ተማሪዎች የተፈተናቸው ጥያቄዎች ናቸው። እናንተስ በምን መልኩ ሰርታችሁት ነበር? እስቲ ዛሬ መገማገሚያ ነው። በእርግጥ ተማሪዎች ውጤታችሁን አይታችሁታል። አሁን ደግሞ የዛሬዎቹን ጥያቄዎች አዘጋጅታለን መርጣ እዚህ የተገኘችው መምህራችንን እንተዋወቃለን። ሂሳብ ነው፣ ማሰብ ማስላት ይጠበቅባችኋል። እናንተ ጥያቄዎቹን እየሞከራችሁ መልሶቻችሁን ደግሞ 800 ላይ ዋይኤን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን፣ እናንተንም እናሳትፋለን። መምህርት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በቅድሚያ ጥሪያችንን ተቀብለሽ ተማሪዎችን ለማገዝ ፈቃደኛ ሆነሽ እዚህ ስለተገኘሽ እጅግ አድርገን እናመሰግናለን። እኔም ኢቢሲ ይሄን እድል ሰጥቶኝ አመቻችቶልኝ ከተማሪዎች ጋር አየር ላይ እንድገናኝ ስለጋበዛችሁ በጣም አመሰግናለሁ። በጣም እናመሰግናለን መምህር። እንግዲህ ዛሬ የሂሳብ ጥያቄዎች ነው የመጡት። ሂሳብ እንዴት ነው ወደሚለው እንገባለን። ከዛ በፊት ግን እስቲ እንደው አንቺን እንተዋወቅሽ፣ ራስሽን አስተዋውቂን። ማን ትባያለሽ? የትምህርት ዝግጅትሽ ምን ይመስላል የሚለውን እንይ። ኦኬ፣ መምህርት ትዕግስት ዘውዱ እባላለሁ። በማዕሪፍ ኢንተርናሽናል ትምህርት ቤት የሂሳብ መምህር ነኝ። የተማርኩት የመጀመሪያ ደረጃ ትምህርቴን እዚሁ አዲስ አበባ ቀይ ኮከብ የሚባል ትምህርት ቤት ነው። ሁለተኛውን መድኃኔዓለም ከዛ በአዲስ አበባ ዩኒቨርሲቲ በስታቲስቲክስ ዲፓርትመንት የመጀመሪያ ዲግሪን አግኝቻለሁ። በጣም ጥሩ። እሺ መምህር እናመሰግናለን። እንደው ልጅነትሽስ? ዛሬ መምህር ነሽ፣ ተማሪዎችን እያፈራሽ ነው፣ የነገ ሀገር ተረካቢ ዜጎችን ነው የምትቀርሺው። እንደው አንቺስ ወደ ትናንት መለስ ብለሽ ደግሞ እንደው ምን አይነት ልጅነት ነበረሽ? ምን አይነት ተማሪ ነበርሽ? ከባህሪም ከትምህርት አቀባበልም አንጻር እስቲ ምን ይመስል ነበር ተማሪነት? ኦኬ፣ በባህሪ ደረጃ በጣም ዝምተኛ ነበርኩ። ማውራት የጀመርኩት መምህር ኮንኩኝ በኋላ ነው። ራሴን ራሱ በደንብ ማንገልጽ ልጅ ነበርኩኝ። ትምህርት እንግዲህ እኛ ቤት ቀልድ አልነበረም። ጎበዝ ተማሪ ነበርኩ። ምናልባት የቀድሞ መምህሮቼ እያዩ ከሆነ ይመሰክሩልኛል። ማትስ ደግሞ እኛ ቤት ቀልድ የለም። ቀልድ የለም። እኔም እንደው ልጠይቅሽ ነበረ ማለት የማትስ ትምህርትን እንግዲህ ብዙዎቻችን ከባድ ነው ብለን የምናስበው ብዙ ተማሪዎችም ውጤታቸውን ዝቅ ከሚያደርግ የትምህርት አይነት አንዱ ነው። አንቺ እንደው ወደ ማትስ መምህርነት እንዴት መጣሽ? መምህርነት የልጅነት ህልምሽ ነበረ? ማትስን እንዴት መረጥሽው? ኦኬ፣ መምህርነት የልጅነት ህልሜ አልነበረም። ያው ጎበዝ ተማሪ ብዙ ጊዜ ወይ ዶክተር ነው የሚለው ወይ ፓይለት ነው የሚለው። እኔ ፓይለት የመሆን ነበር እቅዴ ነበረኝ። ያው እሱ ተፈትኜ ነበር ኢትዮጵያን ኤርላይንስ። ማትሱም ፊዚክሱ ከባድ አልነበረም ለእኔ። ግን ያው የተማርኩበት የዝግጅቴ ለእንግሊዝኛ ፈተናው እዛ የነበረው የእንግሊዝኛ ፈተና ማለፍ አልቻልኩም። እርግጠኛ ነኝ እንግዲህ ፋይል የወጥቶ እንኳን ቢታይ ማትስና ፊዚክሱን አልሰጠውም። ፌል አረገ። ከዛ በኋላ በተማርኩበት ትምህርት በስታቲስቲክስ ዲፓርትመንት በዳታ ኮሌክሽን ኢትዮጵያን ስታቲስቲካል አሶሲዬሽን እዛ ሰራሁኝ እና የእንትን ነበር በአጋጣሚ ኮንትራት ስራ ነው፣ ተቋረጠ። ሲቋረጥ ያው ከጓደኞቼ ጋር በግሩፕ ስራ ስንፈልግ ትምህርት ቤት ማስታወቂያ ወጥቶ ነበር። ወዲያው ያስገቡ እንጂ መምህር ሆናለሁ ብዬ አስቤ አላውቅም። ፓይለት የመሆን ህልሜ ነበራት መምህር። ዛሬ ደግሞ ወደፊት ፓይለት የሚሆኑ ተማሪዎችን እያፈራሽ ነው። ህልምሽ አልቆመም፣ በትውልድ ውስጥ እያስቀጠልሽው ነው። ይቀጥላል። ኦፍ ኮርስ አይ ነው። እንደው ግን ወደ ያላሰብሽው ሙያ ነው በአጋጣሚ ነው የገባሽው። መምህርነት ከገባሽ በኋላ ግን እንዴት አገኘሽው? ስሜቱ ምን ይመስላል? መምህርነት መጀመሪያ የሚገርምሽ ታች ነርሰሪ ክላስ የመጀመሪያ ደረጃ ነበር የተመደብኩት። ከዛ ተነስቶ ነው እንግዲህ ሲያዩኝ ሲያሻሽሉ ያው ችሎታሽን እያዩ ከዛም አሪፍ እንዲያውም ስገባ ታች ሌቭል ላይ ቲቸር ሆንኩኝ እያለ አሁን የማትስ ቲቸር አጠቃላይ ማትስ ቲቸር ሆኜ ነው ያለሁት። በዚህ መልኩ ነው። ከገባሽ በኋላ ደስተኛ ነሽ? ወይ አሁን በጣም ደስ ብሎኝ ነው ማስተምረው። በጣም ደስ እያለኝ ነው ማትማቲክስ ማስተምረው። ልጆቹ ሲገባቸው በጣም ሳቲስፋይ ያደርግሻል። ማለት ያው የመምህር ስራ ሞር ኦፍ ሳቲስፋክሽን ነው እንትን የሚለው ይታወቃል። እና በጣም ደስተኛ ነኝ። እንዲቸክችከው ሰርተው ወርክአውት አድርገው ሳየው በጣም ደስ ይለኛል ወረቀታቸው ላይ። በጣም ደስ ይላል። እንግዲህ በአንቺ
ልጅነትሽም በተማሪነት ጊዜሽም ጎበዝ ተማሪ ነበርሽ። ማትስ በጣም ቤታችሁ ውስጥ የሚደፈር የሚወደድ የትምህርት አይነት ነበረ። እንደው ተማሪዎች ላይ አሁን የምታስተውዩስ ክፍተት ምንድነው? ማትስን መፍራቱ ነው ወይስ ደግሞ የእውነትም ከባድ ሆኖ ነው ወይስ የመጣንበት የምንከተለው የትምህርት ሁኔታ ያጠናን ዘዴ ነው ሂሳብ ላይ እንዲከብደን የሚያደርገው? በእኔ አስተሳሰብ እንትን ይመስለኛል ሳይኮሎጂካሊ መጀመሪያ የሆነ ማትስ ቦታ ተሰጥቶታል ከባድ ነው ተብሎ። ለኔ ማትስ ከባድ አይደለም። ለተማሪዎች የምነግራቸው እሱ ነው። የሆነ ስጦታ ወይም ችሎታ ከተፈጥሮ የምናገኘው ነው ብዬ አላስብም። ፕራክቲስ የማድረግ ላይ እንደ ስፖርተኛ ዴይ ቱ ዴይ ፕራክቲስ ስታረጊ የሚመጣ ነገር ነው ብዬ ነው የማስበው። ማትማቲክስ ስንሰራ ስንሳሳት እየተማርን ነው የምንሄደው። ሰው ምንድነው ተማሪዎቹ ስህተትን ይፈሩና አይነኩት እና ሁል ጊዜ ስላቸው ምንድነው የምላቸው ጥያቄውን ከመስራታችሁ በፊት አንብቡት፣ አንደርስታንድ ለማድረግ ሞክሩ። ጥያቄውን አንደርስታንድ አደረጋችሁ ማለት 50% ጥያቄውን መለሳችሁት ማለት ነው። ከዛ ወረቀትና እስክሪብቶ ይዛችሁ ጀምሩት፣ ይመጣል። አንደኛ ስህተት ማለት ትልቅ ትምህርት ቤት ነው። ተሳሳቱ፣ ከዛ ከስህተታችሁ ትማራላችሁ። ከዛ ውጪ ደግሞ ምንም ፕራክቲስ ከማድረግ በጣም ፐርፌክሽን እየተፈጠረ ስቲል እኛ እያስተማርን እኮ እኛ በተማርንበት ሜተድ ሳይሆን ሌላ አይነት ሜቶዶሎጂ ነው የማስተምርበት። ትምህርት ቤት ካምብሪጅ ሲስተም ነው የምትከተለው። ካምብሪጅ ሲስተም ጋር ስትመጪ ደግሞ ላይክ የኛ አይነት አይደለም፣ እኛ በተማርንበት ዘመን አይነት አይደለም። የተለየ አይነት አሰጣጥ ነው ያለውና ስቲል እየተማርሽ ነው የምትሄጁ፣ ፕራክቲስ እያደረግሽ ነው የምትሄጁና ምናልባት አንደኛ ሳይኮሎጂካል ነው፣ ሁለተኛ ስህተትን ፍራቻ ነው። ከዛ ውጪ ደግሞ ያው በቃ ዝም ብሎ ለሆነ አሁን ክፍል ውስጥ የሆነ የማትስ ጥያቄ ሲመጣ ከመሞከር እንትና ይሞክረው ይባላል። ቶሎ ከራስ ጎበዝ ተማሪዎች አሉ እንትና ይስራው ይላሉ ሳይሞክሩት ማለት ነው። እንደዛ ከማድረግ ቢልቅ እኔ አበረታታቸዋለሁ። ተሳሳቱ ኢትስ ኦኬ። ከዛ በኋላ ከስህተታችሁ ትማሩበታላችሁ። ያው ስህተት ትልቅ ትምህርት ቤት ነው። እነሱ ልጆች ስለሆኑ ሜቢ አንደርስታንድ ያደረጉት ይሆናል። ሶ እንደዚህ አይነት ነው ሂደቱ ያለው። ልጆቹን ለማብቃት በጣም እሞክራለሁ በማቴማቲክስ ያው። ስለዚህ አሁን አንዳንዴ መምህራን ናቸው ትምህርቱን እንድንደፍርም እንድንወድም የሚያደርጉንና አንቺ ተማሪዎችሽ ቢሳሳቱ ምን ቢሉ ሙከራቸውን በጣም ታበረታቻለሽ፣ እንዲሞክሩ ታነሳሻለሽ። ይሳሳታሉ። በጣም ዝቅተኛ ውጤት አምጥተው ነው የሚጀምሩት መጀመሪያ ላይና ኦልሞስት ትምህርቱን ለመጥላት አይነት ደረጃ ይደርሱና በኋላ ግን እያዩ ሲመጡ ምናምን የመጨረሻ ውጤታቸውና የመጀመሪያውን ኮምፔር ብታረጊ ይለያያል በጣም። ስለዚህ ውጤታማ መምህር በጣም ደስ ማለት ነው በተማሪዎች ደስ ይለኛል። እንግዲህ እያነሳሽ ነበረ አንቺ የምታስተምሩ ኢንተርናሽናል ትምህርት ቤት ውስጥ ነው። ብዙ ጊዜ ኢንተርናሽናል ትምህርት ቤት ውስጥ ኢትዮጵያውያን ተማሪዎችም ቢኖሩ ደግሞ ከተለያየ ሀገራት የመጡ የብዙ ሀገር ዜጎች ተማሪዎች ይኖራሉና እንደው ማስተማር ከተለያየ ሀገር የመጡ ዜጎችን ሀገርሽ ላይ ማስተማር ምን ይመስላል? እንደው ሂሳብ ደግሞ ማስተማር ለየት ይላል ወይ? አዎ ምን መሰለሽ አንዳንዴ ማስተማር የተለያየ አንዳንዴ ፕራውድ ታደርጊያለሽ። ኦፍ ኮርስ በተለይ ማትስ ችለሽ ስታስተምሪ በጣም ፕራውድ ታደርጊያለሽ። ያው ሁሉም የትኛውም ዓለም ላይ ብትሄጂ ቤዚክ ነገር ነው ማለት ዋና ትምህርት ነው ተብሎ የምታስበው ማትስ ስለሆነና እኔ ኢትዮጵያዊ ሆኜ የውጭ ዜጋ ሳስተምር ደስ ይለኛል። ሲቀጥል ደግሞ አንዳንዴ እነሱ ጋር ማየው ልጆቹ አላማቸውን ያውቃሉ፣ ሪስፖንሲብል ናቸው በጣም እና ትንሽ እኛ ጋር እንደሱ አይነት ክፍተት አለና እሱን ደግሞ ያናደኛል። ወደ ራሴ ስመለስ የሆነ ታዳያለሽ መሰለኝ ማዳላት ልበለው አላውቅም። ያው የበለጠ ኃላፊነትሽ ይጨምራል። አዎ እና ያንቺ የኛዎቹ ትንሽ ኢሪስፖንሲብል ከሆኑ ትናደጃለሽ። እንደሱ አይነት ነገር የሆነ ዳይላማ ውስጥ የሚከትሽ ነገር አለ። ያው ምንም ቢሆን የሀገር ስሜት ስላለ አዎ እሱ ነገር ስላለ እንትን ይላል እንጂ ደስ ይለኛል። በጣም ፕራውድ ነው የማደርገው። ደስ ይላል። ፈታኙስ ነገር አስቸጋሪው ነገር ምንድነው? ፈታኙ ነገር አንዳንዴ የኛውን የአፍሪካ ህብረት አካባቢ ነው የኛ አዲስ ብራንች ይባላል ማዕሪፍ ኢንተርናሽናል ስኩል የሚገኘው እዛ ነው። እዛ ከአፍሪካ ሀገር ይመጡና አንዳንድ ጊዜ ያው እንግሊዘኛ አያውቁ
ወይ ፍሬንች ነው የሚያውቁት ወይ ሀገራቸውን ቋንቋ ነው የሚያውቁትና የካምብሪጅ ሲስተም ደግሞ ዳይሬክትሊ ዝም ብሎ እኛ እንደተማርነው ፈላጣ አይደለም። የሆነ ላይክ እንደ ፊዚክስ ሴንቴንሱን አንደርስታንድ እያደረግሽ ሄደሽ ነው መጨረሻ ላይ ካልኩሌት የምታደርጊው። እሱ ጋር ትንሽ ስትራግል እናደርጋለን። ግን የሚገርምሽ በጣም ሬስፖንስብል ናቸው፣ ቶሎ ወደ መስመር ይገባሉ። እንደው በዚሁ አጋጣሚ ስላነሳሽው ምናልባት አንቺ የተለያየ ሀገር ዜጎችን እንደማስተማርሽም ከነሱ ኃላፊነት የመውሰድ አላማቸውን ያለመሳት ነገር አለ። ይሄንን ብንማር ብለሻል። እንደው በዚሁ አጋጣሚ ልጆች ላይ ይሄ ነገር ቢሆን ብለሽ ይሄ ነገር እነሱ ጋር ያለ በጣም ጥሩ ነገር ነው። ስለዚህ የሀገራችን ተማሪዎች ደግሞ ይሄንን ነገር ትኩረት ብታረጉ የሚል ሀሳብ ካለሽ በዚሁ እስቲ ለሌሎች ተማሪዎቻችንም ምናልባት ምን መሰለሽ አንዳንዴ እኛ ልጆቻችንን ሪያሊቲውን ለመንገር ማለት አሁን ማጥናትን ቢሲለን በቃ ዛሬ ደክሞታል ምናምን ብለን ሸፋፈን የምናልፈው ነገር አለ። ግን በእኔ አስተሳሰብ ማለት ነው ልጅ ማጥናትን ቢ ማለት ከጀመረ ይሹድ ቴሊንግ ዘት ውስጥ እውነታውን መንገር አለብሽ። በቃ ትምህርት እንደዚህ ነው፣ ትምህርት ያስፈልጋል፣ ይሄን ካላረክ የጥሩ ደረጃ መድረስ ካለብህ መማር አለብህ፣ ያለበለዚያ እንደዚህ ትሆናለህ ብለን ሪያሊቲው መንገር አለብን። ልክ ማጥናትን ቢ ማለት ከጀመረ ማለት ልጁ አውቋል ማለት ነው። እኛ አገር ግን ማባበል እና በዛለን ልጆቹን እና ሪስፖንሲብል አይሆኑም። አድገው ራሱ ገና ምክር እንጀምራለን። ከስር ጀምረን ስቴፓቸውን እየተከተልን አላማቸውን እንዲያውቁ ትምህርት ጥቅሙ ምን እንደሆነ ጉዳቱ ምን እንደሆነ በደንብ አድርገን ብንነግራቸው ሞሮፍ ሪስፖንሲብል ይሆናሉ ብዬ አስባለሁ። በጣም ጥሩ መምህር፣ በጣም እናመሰግናለን። ጥሩ መልእክት ነው። ወላጆች ልጆች አንዳንዴ የሚጠቅማቸውን ነገር ላይረዱ ይችላሉ። ስለዚህ ጊዜያቸውን በአግባቡ መጠቀም፣ ትምህርታቸው ላይ ትኩረት ማድረግ፣ ማጥናት ያለባቸውን ነገር እኛ ወላጆች በደንብ ሲሪየስ ሆነን ልናግዛቸውና ልንመራቸው ይገባል የሚል ሀሳብ ነው መምህርት ያስተላለፈችው። እጅግ አድርገን እናመሰግናለን። እንግዲህ ዛሬ የተዘጋጁት የ8ኛ ክፍል የሂሳብ ጥያቄዎች ናቸው። ጊዜ ይፈልጋሉ። ተማሪዎች የመጀመሪያውን ጥያቄ እናስታውሳችሁና ተመልሰን እንገናኛለን። እናንተም መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ አድርሱን። ጥያቄውን ተከታትለን ተመልሰን እንገናኝ።
ተማሪዎች የመጀመሪያውን ጥያቄ አስተዋውሰን ተመልሰን ተገናኝተናል። መምህራችን ጥያቄውን ከማብራራቷ በፊት ግን ጥያቄውን ለመሞከር በስልክ መስመራችን ላይ ተማሪ ያለች። ሄሎ ሄሎ። አቤት፣ ማን እንበል? ገናሌ። ገናሌ፣ እንዴት ነሽ? ደህና እግዚአብሔር ይመስገን። ከየት ነው የምትደውይው? ከባቱ። ከባቱ። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። ቀላል ናቸው። ስንተኛ ክፍል ነሽ? 9። ስለዚህ አንቺ ቀድመሽ አልፈሻቸዋል። የዛሬዎቹ ጥያቄዎች መምህርታችን ከሚኒስትሪ ላይ ከወጡ ጥያቄዎች መርጣን ያመጣችልን። ስለዚህ አንቺ ቀሎሻል። የ9ኛ ክፍል ተማሪ ነሽ። የመጀመሪያውን ጥያቄ መመለስ ትችያለሽ። ጥያቄው እስከሚዘጋጅ ግን ክረምቱ እንዴት እያሳለፍሽ ነው? እስቲ ድምጽሽን ከፍ አድርጊልን እንድንሰማማ። እሺ፣ ክረምቱን በጥናት እያሳለፍኩ ነው። ለቀጣይ ዓመት እየተዘጋጀው ነው። በጣም ጥሩ። እሺ፣ አሁን ጥያቄውን መመለስ ትችያለሽ። እሺ፣ አንደኛው ጥያቄ እንዲህ ይላል x/5 = 80/30 ይላል። xን ለማግኘት x ሲባዛ 30 ከዛ 5ን በ18 እናባዛና 30x = 90 ይሆናል። ከዛ xን ለማግኘት 90ውን በ30 እናካፍላለን። 30ው በ30 ይጠፋል። ከዛ 90 ሲካፈል 30 3 ይሆናል። ስለዚህ x ዋጋ 3 ነው። ስለዚህ ምርጫ ኤ ላይ ያለው ማለት ነው። እሺ፣ መምህርት ተማሪያችን በትክክል መልሳለች። በትክክል መልሰዋለች። ምትያት ነገር አለ ተማሪያችን? አዎ፣ ስቴፖቹን ስትሰራም ልክ ናት። ያው ስንጀምር x/5 = 18/30 አድርገን ነው የምንጀምረው። ሶ በክሪስ ክሮስ በትክክል ካልኩሌት አድርገዋለች ማለት ነው። ገናሌ ጎበዝ ብላሻለች። መምህርትን ሰማሻት አይደለ? በርቺ ብላሻለች። በጣም ጎበዝ። በጥሩ አርጋ ነው ስቴፑን ተከትላ መልሱን ያገኘችው። ጎበዝ ብላለች። ስለደወልሽ እናመሰግናለን። ምናልባት መልእክት አለሽ ለሌሎች ተማሪዎች? ለልጆች ያለኝ መልእክት በርቱ፣ አጥኑ፣ ተዘጋጁ፣ ክረምቱን በጥናት በትምህርት አሳልፉ ነው የምለው። አመሰግናለሁ። በጣም እናመሰግናለን እኛም። እሺ መምህርት ተማሪያችን እንግዲህ በትክክል መልሳዋለች። ምናልባት ደግሞ ሌሎች ልጆችም እየሞከሩ ስለሚሆን የሳቱም ሊኖሩ ስለሚችሉ አንቺ ደግሞ የበለጠ ግልጽ እንዲሆንላቸው ገና ላይ ሰራችሁ አስራላችሁ የአንደኛውን ጥያቄ። እሺ እንግዲህ ተማሪዎች ስቴፑን በሚገባ ያስረዳው ነው እንትምላችሁ። ስለዚህ ምንድነው የሚለው in a pair of equivalent ratio ካለ መጀመሪያውን ምን አድርገን ነው የምንጀምረው? x to 5 is equal to 18/30. We'll start with this. Then after we'll change these ratios into fractions. So it will be what? X over 5 will be equal to 18/30. This is the first step you should follow. Then after, as you know, we are going to answer for x, so we will use what? A crisscross method. We'll multiply 30 by x and 18 by 5. Gannale, she did like this. Bravo, Gannale, you did the correct steps, and I will continue as you do. So x will be multiplied by 30 and 5 will be multiplied by 18. While you are crisscrossing, you should follow the line. While you are underlying, you should follow the line and you will multiply the numbers which are in the same line. Okay? So it will be 30x in this side and the other side will be 5 times 18, it will be 90. Then after, what are we going to do? Since we are looking for the value of x, what are we going to do? We'll divide both sides by 30. Over 30 here, over 30 here. And it will be cancelled down and we're left with x only in this side. So x will be 90 divided by 30, it will be 3. So the correct answer is 3, that is A. በጣም እናመሰግናለን መምህር። ጥሩ አድርገሽ ነው እንግዲህ ለተማሪዎች በደንብ ግልጽ እንዲሆን አድርገሽ ያብራራሽልን። በጣም እናመሰግናለን። እስቲ ለተማሪዎቻችን ደግሞ የሁለተኛውን ጥያቄ እናስታውሳቸውና ደግሞ ተመልሰን የሚሞክሩ ተማሪዎችም ስላሉ እነሱንም እናሳትፋለን። መምህራችንም ተጨማሪ ማብራሪያን ትሰጪናለሽ። ተማሪዎች አሁንም መልሶቻችሁን 800 ላይ ዋይን እያስቀደማችሁ አድርሱን። መልሶቻችሁን እንቀበላለን፣ እናንተንም እናሳትፋለን። የሁለተኛውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኘን። አሁንም መምህራችን ከማብራራቷ በፊት የስልክ መስመራችን ላይ ተማሪ ያለችን። ሄሎ ሄሎ፣ ሰላም፣ ማን እንበል? ወይንሸት ብርሃኑ እባላለሁ። ወይንሸት እንዴት ነሽ? እግዚአብሔር ይመስገን። ክረምቱ ነው፣ ድምጽሽ ቀዝቀዝ ብሏል። ይበርዳል እንዴ? አይ አይበርድም፣ ተንቼ ነበር፣ ለዛ ነው። መምህሬ ሲጀምር ነው የተነሳሽው? አዎ። ጎበዝ። እሺ የዛሬዎቹ ጥያቄዎች እንዴት ናቸው? አይ ቆንጆ ነው፣ ራሴን እንዳይ አድርጎኛል። የስንተኛ ክፍል ተማሪ ነሽ? አሁን አክቹዋሊ 9ኛ ክፍል ነኝ። 9ኛ ክፍል። ስለዚህ ወደ ኋላ መለስ ብለሽ ራስሽን ገምግመሻል ማለት ነው። አዎ። እሺ የሁለተኛውን ጥያቄ መመለስ ትችያለሽ። እሺ የሁለተኛው ጥያቄ ነው የሰራሁት 12 ሲቀነስ 2 ከዛን ብራኬት ወይም ቅንፍ ተከፍቶ ኤክስ ፕላስ 3 ያለው ከዛን 12 ማይነስ 2x 2xንም 3ንም ታባዛል። ስለዚህ ማይነስ 2x ማይነስ 6 ይሆናል። ዘን 12 ማይነስ 6 ማይነስ 2x አረኩኝ። ከዛን ነምበሮቹን ቁጥሮቹን ብቻ ስሰበስብ 12 ማይነስ 6 ማይነስ 2x ይሆናል። ከዛን ከ12 ላይ 6 ስንቀንስ 6 ይቀረናል። 6 ማይነስ 2x ዲ ነው እኔ ብዬ መለስኩት። መምህርት እንዴት ነው ተማሪዎች? ወይንሸት በትክክል መልሰሻል። በጣም ጥሩ። እኔ ስቴፑስ ተከትሎ የሚሰራ ተማሪ በደንብ ይሰራል፣ አይሳሳትም ብዬ ነው ማስበውና አንዳንድ ጊዜ ተማሪዎች ቀላል ነው ብለው ጥያቄውን ዝም ብለው በቃላቸው ይሰራሉ። ግን እንዳይሸወዱ ስቴፕ ተከትለው ስቴፕ እየሰሩ ቢሄዱ ጥሩ ነው። ጎበዝ ወይንሸት ብላሻለሽ መምህርት። ሰምተሻታል አይደል ያለችውን ሀሳብ ሁሉ? አዎ ሰምቻታለሁ። በጣም እናመሰግናለን። ከመሰነባበታችን በፊት ግን ክረምቱን እንዴት እያሳለፍሽ ነው? እንዴት ለማሳለፍ አቅደሻል? ለሌሎች ተማሪዎችም መልእክት ካለሽ? እኔ አሁን ላይ በእርግጥ እያሳለፍኩ ያለሁት ያው አሁን ስለሆነ ክላስ የተዘጋው የተለያዩ መጽሐፍቶችን በማንበብና እንዲሁም ደግሞ ወደኋላ ማለት ወደኋላ ያሉት ለኛ በጣም ይጠቅማሉ። አሁን ላይ እኔ ድጋሚ ወደኋላ በማይበት ሰዓት ማለት ከዚህ በፊት ከብደኝ የነበሩት አሁን ግን ወደኋላ ሳይ እያቀለሉኝ እንዲሁም ለሚመጣውም እያገዘኝ ነው ያለው ማለት ነው። ስለዚህ ሁላችንም ወደኋላ ያለውን ብናይና እንዲሁም ደግሞ ከዚህ በፊት የከበዱንን ነገሮች አሁን ላይ ድጋሚ ብንሰራቸው ለኛ ቆንጆ ነው እላለሁ። እንዲሁም ክረምቱን ደግሞ ያው ቤተሰብ ጥየቃ አለ፣ መዝናናቱ እንዳለ ሆኖ ብናነብና የተለያዩ ጥያቄዎችን ብንሰራ መልካም ነው። በጣም ጥሩ ወይንሸት፣ በጣም እናመሰግናለን። ጥሩ አድርገሽ መልሰሻል ጥያቄውን። ጥሩ ሀሳብም ለተማሪዎች አስተላልፈሻል። እናመሰግናለን። ተሳትፎሽ ይቀጥል። ሰላም ሁኚ። እሺ አመሰግናለሁ። እናንተም የኛውን ፕሮግራም ስላዘጋጃችሁ እናመሰግናለን። እሺ ወይንሸት እናመሰግናለን። እሺ መምህርት፣ ተማሪዎቻችን እንግዲህ በጥሩ ሁኔታ እየመለሱ ነው። ጥሩ ነው። የሁለተኛውን ጥያቄ አንቺ የምትጨምሪውን ነገር ደግሞ እንቀጥል። ኦኬ ቶሎ ላብራራ። So as you see the question says 12 minus 2 times x plus 3. Okay, so this is very simple, but students should not forget this is a negative number. While you multiply it, it will multiply both numbers in the bracket, so that the variable in the number, so that you should take care while you are multiplying when it's a negative number. So that when we start, 12 will be down here, and this minus 2 will multiply both. 2 times x is, since it's negative 2, it will be negative 2x. And here also, you will multiply 2 by 3. Negative 2 times 3 is negative 6. So this is it. So we'll collect the numbers together. Since we have only one variable, we'll take it out there. So it will be 12 minus 6. Since it's a minus sign here, we'll keep this minus sign with this one and we'll bring it here. And this one also, it will go to that side with the minus sign, so it will come to be 2x here. Okay, you should follow the, the sign with the number. Okay, this one is for this one, and for this one is this one. So 12 minus 6 is, as you know, it's 6 and minus 2x. The answer is 6 minus 2x on the question, but maybe you might not get, on the answer there is, you might not get 6 minus 2x sometimes. Sometimes it might give you like 3 minus x. When we just divide both
expressions by 2, it will be like this. Sometimes it might not give you directly like this. For the typing, it's very easy. The answer is this one. Thank you for this. እናመሰግናለን መምህርትኛ። እንግዲህ ዛሬ የሂሳብ ጥያቄዎች ናቸው። ብዙ ሀሳቦችን እንድናነሳ እንፈልግ ነበር ግን ጊዜያችን ደግሞ እንዳያጥረን አሁንም ለተማሪዎቻችን የሶስተኛውን ጥያቄ እናስታውሳቸውና ደግሞ እነሱም መልሶቻቸውን በ800 ላይ ዋይን እያስቀደሙ እያደረሱ ነው። ትክክለኛ መላሾችን ደግሞ በስልክ መስመራችን እያስገባን አብረን ቆይታ እናደርጋለን። የሶስተኛውን ጥያቄ አስታውሰን ተመልሰን እንገናኝ። ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህርት ወደ ማብራሪያው እንለፍ። Okay. So the third question is the result of multiplying the two rational numbers. The numbers are given here. We have -3/5, and since it says multiplying, we will multiply here by 10/7. So as you know, while we are multiplying fractions, what are we going to do? We multiply the numerators with the numerator and the denominator with the denominator. So it will be -3 times by 10 over 5 times by 7. -3 times by 10, it will come to be equal to -30, and 5 times 7 will be 35. This is the correct answer, but our option, it doesn't give us like this, so we should calculate the lowest term of this number. So since 5 is a common number for the common factor for both, we'll divide both by 5. 30 divided by 5 is -6, since it's negative here. 35 divided by 5 is 7. So our answer is -6/7, which is C. Choice C. እናመሰግናለን መምህርት። አረፍ በይ። ተማሪዎች እንግዲህ ዛሬ ከተዘጋጁልን 5 የሂሳብ ጥያቄዎች ውስጥ እናንተም እየተሳተፋችሁ መምህራችንም እንግዲህ ጥሩ ማብራሪያዎችን እየሰጠችን የሶስተኛው ጥያቄ ጋር ደርሰናል። አሁን ደግሞ የአራተኛውን ጥያቄ አስታውሰን ተመልሰን እንገናኝ። ተማሪዎች ተመልሰን ተገናኘን። የአራተኛውን ጥያቄ አስታውሰናችኋል። መምህራችን ደግሞ የአራተኛውን ጥያቄ ለማብራራት እንግዲህ ተዘጋጅታ እየጠበቀች ነው። መምህርት መቀጠል እንችላለን። Okay, dear students, I will pass to the next number, the next question, which is number 4, and it asks you to find this angle, the exterior angle. So while you're doing this one, since this is a triangle, you should think of the sum of the interior angles of a triangle, which is known. So a triangle has the sum of interior angles is 180 degrees. So if it is like this, since it's 180 degrees, that means while you sum up these 3 angles, you should find 180. So to calculate that one, let's say this angle is x, and let's calculate 3 of this, which is 70 degrees plus 50 degrees plus x will be 180. እናመሰግናለን። እሺ መምህር፣ ተማሪዎቻችንም እየመለሱ እየተሳተፉ ነበር። መምህርቱም በጥሩ ሁኔታ እያብራራሽልን የአራተኛውን ጥያቄም ጨርሰናል። እንግዲህ የቀረችን የመጨረሻዋ ጥያቄ ናት ለዛሬ ከተዘጋጁት ውስጥ። ወደሱ ከማለፋችን በፊት ግን ያው እያነሳን ነበር ሐሳቡን። መጪው ጊዜ የተማሪዎች የእረፍት ጊዜያቸው ነው። እንደ ሂሳብ መምህርት እንደው ይሄን ጊዜያቸውን በምን አይነት መልኩ ቢያሳልፉ በተለይ የሂሳብን አቅልለው እንዲማሩት የሚያግዛቸው መንገድ አለ የምትዩ ነገር ካለ? ኦኬ እንግዲህ ያ ማት ከብዳል ብለው የሚሉትን ሳይኮሎጂ መጀመሪያ መርሳት አለባቸው። አይከብድም፣ ሂሳብ አይከብድም፣ አይከብድም። በጣም ደስ ስራ ነው የሚፈልገው እንጂ ፕራክቲስ ማድረግ ዴይሊ
በጣም እና እሱስ ነው የሚሆነው። የእውነቴን ነው የምልሽ። እኔ ተማሪ እያለሁ ማትስ ወይ ፊዚክስ ጥያቄ ካልሰራው ደስ አይለኝም ነበር። እንደሱ ነው የሚሆነው። ከዛ ውጪ ግን ቤዚክሊ አሁን ስታያቸው ወይ መልቲፕሊኬሽን ቴብል አይችሉም ኦር ምናምንና እነዚህ ቤዚክ ነገሮችን በረፍት ጊዜያቸው ምክንያቱም ምንም ክራውድድ ስለማይሆኑ በረፍት ጊዜያቸው መልቲፕሊኬሽን ቴብል ቢያጠኑ ቤዚክ ስለሆነ አሁን መልቲፕሊኬሽን ቴብል የሚችልና የማይችል ልጅ እኩል አይሰራም። ምክንያቱም ላይክ ዲቪዥን መደድ ነበር ራሱ። እኔም አስተማሪ እንዳሸመደደኝ አሸመድዳለሁ ተማሪዎቼ ላይክ መልቲፕሊኬሽን ቴብል የሚል ቶፒክ ሲመጣ አሸምድጄ ነው ማስጀምረው። በጣም እንዲያውም ፎርስ አደርጋቸዋለሁ እስኪጠሉት ድረስ ማለት በጣም ፎርስ አደርጋቸዋለሁ እና ቤዚክ ነገር ነው ለምሳሌ እሱ ማለት ነው። ልክ እዛ ጋር ጌምም አድርገው እርስ በርስ እየተጠያየቁ በጣም በብዙ መንገድ ነው የሚሸመድዱት እና የኔ መምህር ኤሌመንተሪ ያለው የሚያሸመድድን መንገድ በመከተል አሸመድም ቲቸር ኃይለ ገብርኤል ይባላል። ባይ ዘ ዌይ አም ቬሪ ታንክፉል ፎር ሂም ማለት አራታችንም ቤት ውስጥ አስተምሮናል። ዊ ስኮርድ ኤ እና በጣም ጎበዝ አስተማሪ ነበር። ሶዛት ምንድነው ይሄንን ቤዚክ የሆኑ ነገሮች መደመር፣ መቀነስ፣ ማባዛት፣ ማካፈል ፕራክቲስ የትኛውም ግሬድ ሌቭል ቢሆኑ ይሄንን በደንብ እንትን ካሉት ፕራክቲስ ካረጉት አይከብዳቸውም። ሌላው ነገር አንብቦ መረዳት ነው ብዬ አስባለሁ። ስለዚህ በዚህ በረፍት ጊዜያቸውን በደንብ እየተጠቀሙ በእነዚህ ነገር ላይ ትኩረት ቢያደርጉ የሚል ሀሳብ አለሽ መምህር። እናመሰግናለን። ተማሪዎች እስቲ ለዛሬ ከተዘጋጁልን የ8ኛ ክፍል ጥያቄዎች ውስጥ የመጨረሻውን 5ኛውን ጥያቄ አስታውሰን ደግሞ ተመልሰን እንገናኝ። ተማሪዎች የ5ኛውን ጥያቄ አስተዋሰን ተመልሰን ተገናኘን። የስልክ መስመራችን ላይ ተማሪ ያለን። ሄሎ ሄሎ። አቤት፣ ማን እንበል? ፍጹም አብይ ይባላል። ፍጹም? አዎ ፍጹም አብይ። እሺ፣ ሴት ነሽ? ይቅርታ። አዲስ አበባ። እሺ፣ ከአዲስ አበባ። የዛሬዎቹ ጥያቄዎች እንዴት ናቸው? ቀላል ናቸው። ማጥናት ስለጀመርኩኝ ጥሩ ናቸው። ማጥናት ጀምረሻል? የስንተኛ ክፍል ተማሪ ነሽ? አሁን ወደ 8ኛ ክፍል። አሁን ወደ 8። በጣም ደስ ይላል። ስለዚህ ቀጣይ የሚኒስትሪ ተፈታኝ ነሽ። የዛሬዎቹን ጥያቄዎች ደግሞ መምህራችን ከሚኒስትሪ ጥያቄዎች ላይ ከወጡ ላይ መርጣ ነው ያመጣችልን ለተማሪዎች እነዚህ መብራራት አለባቸው ያለቻቸውንና ስለዚህ ላንቺ ለዝግጅት ያግዝሻል። አዎ። እሺ፣ ስለዚህ ጥያቄውን መመለስ እንትችያለሽ? እሺ፣ ጥያቄው የሚለን ስኩል በአካውንቲንግ 5 ቀይ ፔን and then 3 ሰማያዊ እስክሪብቶ ከዛ 2 እስክሪብቶ በአጠቃላይ ስለዚህ 10 ነው ማለት ነው። እና what is the probability of the that the student selected a blue pen ይላል። የሰማያዊ ፔን ፕሮባቢሊቲ ነው የሚጠይቀን። ሶ ፕሮባቢሊቲ ስንሰራ ደግሞ የተጠየቅነውን የብሉ ስለሆነ 3 ሲካፈል ለሙሉ አጠቃላይ ላለው ቁጥር ማለት ነው። ስለዚህ 3 ሲካፈል ለ10 0.3 ይመጣል። በጣም ጥሩ መምህር፣ እንዴት ነው የተማሪያችን ምላሽ? አዎ፣ እሷ እንዳለችው መጀመሪያ ቶታል ነው የምንሰራው። ሁሉንም ቁጥሮች እንደምርና ከዛ የተጠየቅነው የብሉ ከሆነ የብሉ ሲካፈል ለቶታል ነው የምናደርገው። ሶ በዛ መሰረት መልሱ 0.3 ነው የሚሆነው። በትክክል መልሰዋለች። ስለዚህ ፍጹምን ምትያት ነገር አለ? በዝ በርቺ። እንግዲህ ሚኒስትሪ ደግሞ 100 ነው የምታመጪው አንቺ እርግጠኛ ነኝ። ሰማሽ ፍጹም?
አዎ እየሰማሁ ነው። መምህር እንግዲህ እርግጠኛ ሆናለች ይሄን ውጤት እንደምታመጪ ደግሞ እኛም እንተማመንብሻለን። በጣም አመሰግናለሁ። በጣም ጥሩ። እንግዲህ ቀደም ብለሽ እንዳልሽን አንቺ የእረፍት ጊዜ ከመጀመሩ ጥናት ጀምረሻልና ለሌሎች ተማሪዎች የምታስተላልፊው ሀሳብ ካለ ክረምቱን በምን አይነት መልኩ አንቺ ስለማሳለፍ አስበሻል? በተጨማሪ በዚህኛው ክረምት አብዛኛው እቅዴ ጥናት ላይ ነው። ከዛ ከቤተሰቦቼም ጋር የማሳልፈው ጊዜ አለ እና ለጓደኞቼም የምለው እንደዛ ነው። በጣም ጥሩ። እናመሰግናለን ስለተሳተፍሽ። መልካም ጊዜ። አመሰግናለሁ። እሺ መምህራችን እንግዲህ የመጨረሻው ጥያቄ ላይ ደርሰናል። ተማሪ ፍጹም መልሳዋለች። አንቺ ግን እንደማጠቃለያ የምትጨምሪውን ሀሳብ እንውሰድ። ማብራሪያ ጥያቄው ነው። እናጠቃለን። እንደዚህ አይነት የፕሮባቢሊቲ ጥያቄ ሲመጣ ቀድሞ መላሻችን እንዳለችው መጀመሪያ የምናደርገው ይሄው ጥያቄውን እናነባለን እና አንደርስታንድ ማድረግ አለብን ጥያቄውን። ከዛ በኋላ ግን የተሰጡን ቁጥሮች እንደምርና ጥያቄው ለምሳሌ የብላክ ቢሆን 2/10 ነው የምናደርገው። የሬድ ፔን ቢጠይቀን ፕሮባቢሊቲ ኦፍ ሬድ ፔን ቢለን ደግሞ 5/10 ነው የምናደርገው። እዚህ መርሳት የሌለብን ነገር መጀመሪያ ሰም አድርገን ደምረናቸው ቁጥሮችን ከዛ በኋላ በተጠየቀው ፕሮባቢሊቲ ኦፍ ብሉ ካለ የብሉን ኦቨር ነምበር ኦፍ ብሉ ፔንስ ኦቨር ዘ ቶታል አድርገን እንሰራለን ማለት ነው። ስለዚህ ተማሪያችንን በትክክል መልሰዋለች። 0.3 ነው የመጣው ማለት ነው። በጣም እናመሰግናለን መምህርት። እንግዲህ ደጋግመሽ እንዳልሽው ተማሪዎች የመጀመሪያው ነገር ጥያቄውን በደንብ መረዳት አለባቸው። ከዛ ሲቀጥል ደግሞ ስቴፑን ተከትለው መስራት አለባቸው የሚለውን ነገር በደንብ አጽንኦት ሰጥተሽ ነው ያስተላለፍሽው። እንግዲህ ዛሬ አዘጋጅተሽልን የመጣሻቸውን 5 ጥያቄዎች በጥሩ ሁኔታ አንቺም እያብራራሽ ተማሪዎቻችንም እየተሳተፉ በዚህ መልኩ ጨርሰናል። በጣም ነው የምናመሰግነው። ቆይታችንን እንዴት አገኘሽው? ከዛ ደግሞ ይሄንን ነገር ለተማሪዎቼ ሳልል አልሄድም ይሄ ይረዳቸዋል የምትይው ሀሳብ ካለ እንቀበል። ኦኬ፣ ከመጀመሪያው ስነሳ ጥሩ ነው፣ በተማሪዎችን ያነቃቃል። ይሄ በተለያየ መልኩ ደግሞ ላይክ አሁን ዩቲዩብ አላችሁ፣ ዩቲዩብ ላይ የገባችሁ ብታዩ እኔ አሁን ቼክ ሳረግ ጊዜ ከመምጣቴ በፊት ሆነስ ለመናገር በትምህርታዊ ነገሮች ላይ የሚሰሩ ነገሮች ላይ ምንም ተመልካች የለም። አይዶን ነው እንደ ማህበረሰብ ምን እንደተፈጠረ ለሁላችሁም ጥያቄ ነው፣ ለኔም ጥያቄ ስለሆነብኝ መልስ ስላላገኘው ማለት ነው። በትምህርት ዙሪያ የሚሰሩ ላይክ ዌብሳይቶች ሆኑ ዩቲዩብ ላይ ሜቢ ቲክቶክ ላይም ሊሆን ይችላል ወላጆች እየመረጥን ለልጆች ማሳየት ማስገንዘብ አለብን። ብዙ ማትስ ቲቸሮች አሉ ዩቲዩብ ላይ የሚሰሩ ቲክቶክ ላይ የሚሰሩ። አንቺም ቲክቶክ ላይ እኔም አለኝ እሱን እንትን ላለ ማለት ነው። እኔም ቲክቶክ አለኝ ግን ቪውን ስታይ እንደው በጨፍር ኖሮ አያዩትም እንዴ ከዚህ ይልቅ ምናምን ብለሽ ትያለሽ። ግን ጥያቄውን በጣም ኢዚ በሆነ መልኩ የሚያስረዱ በጣም ጎበዝ መምህራን አሉ ከኔ ተጨማሪ ማለት ነው እሱ ነገር ላይ። ከዛ ውጪ ደግሞ ያው እንዳልኩት ደጋግሜ ማትስ ፕራክቲስ ነው እንግዲህ አሁን የኛም ቤት ተመክሮ ምናልባት ፐርሰናል እንዳላረገው እንጂ ለተማሪዎች የሚጠቅም ከሆነ አዎ ይጠቅማል። እኔ የመጀመሪያ ወንድሜ ቴዎድሮስ ይባላልና ቴዲዬ ምንድነው ቤት ውስጥ የማትስ ሀቢት ያመጣው እሱ ነው ብዬ አስባለሁ። ምንድነው የሚያደርገው ቅዳሜ ከሰዓት እኛ ቤት በቃ የማትስ ፋብሪካ ነበረ። ቁጭ ይልና የሆነ ሚኒስትሪም ከሆነ ሚኒስትሪ ጥያቄ ፈተናም ከሆነ እሱ እየሰራበት ይጠናል ራሱ እና ያን ሀቢት ቤት ውስጥ አምጥቶ ላይክ እሱ ዩኒቨርሲቲ በሚሄድበት ጊዜ እኔ 5ኛ ክፍል 6ኛ ክፍል እያለሁ ዩኒቨርሲቲ እንደምገባ አውቅ ነበር። ሁላችንም ገብተን የተማርነው ቤት ውስጥ አባቴ በጣም ስትሪክት ነው በትምህርት ነው እንጂ ስራ አያስፈልግም ብሎ መርካቶ እሱ ሱቅ እንዳንሄድ በጣም እንከለከል ነበረ ማለት ነው። እና ምንድነው የኔ ወንድም ትልቁን ነገር ያደርገልን ማትስ እንዴት እንደሚሰራ በደንበኛ ህፃን ሆነን እሱ በሚሰራው መልኩ እሱን ተከትለን ሄድ ነው። ቤት ውስጥ በቃ ማዘር ሻይ ታፈላለች ይቀርባል ምናምን ሌላ ነገር የለም። ቲቪ አይከፈትም፣ ማትስ ነው የሚፈለጠው። እኛ ቅዳሜ ከሰዓት የነበረውና የሆነ ምናልባት አሰፋሚሌ የማትስ ሰዓት ቢመደብ እኛ አሁን ዝም ብለን ራንደም የግሬድ ሌቭላቸው ለተማሪዎች ለአንዱ ትልቁን ይዘን ካስለመድ ነው ይከተላል ሌላው። ወላጆችም ራሱ ምሳሌ ሆነው ከልጆቻቸው ጋር ያንን ነገር የማትስ ሰዓት የሆነ በሳምንት ቢመደብ ብዬ አስባለሁ። በጣም ጥሩ እና ያን ፕራክቲስ ማድረግ በቃ በጣም ነው ኢንጆይ የምታረጊው ሚስ የምታረጊው ሰዓት ይሆናል። አሁን እሱ ሲሄድብን ዩኒቨርሲቲ 3ታችን ቀረን፣ ሁለተኛውም 3ታችን ደግሞ ጀመርን እያለን በቃ ሀቢት ሆኖብን ማትስ እኛ ቤት በጣም ቀሎን ነው ያደግነው።
በጣም ደስ ይላል። ስለዚህ እንደዚህ ወላጆች ከልጆቻቸው ጋር የሚያሳልፉትም ጥሩ ጊዜ ይሆናል። ይሄ የቤተሰብ ፍቅርንም አንድነትንም ህብረትንም የሚጨምር ነገር ነው ከትምህርቱ ጎን ለጎን ማለት ነው። ስለዚህ ይሄ በጣም ጥሩ ተሞክሮ ነው። ወላጆችም ታላላቅ ልጆችም ከስራ ያሉ ታናናሾቻችሁን በዚህ መልኩ ተምራችሁ ያለፋችሁትን ነገር እያስረዳችሁ በጋራ የማጥናት ባህልን ማዳበር ሂሳብ እንዲቀለን ያደርጋል። ለሌሎች ትምህርቶችም የሚያግዝ ነገር ነው። በጣም ነገሮች ነው አብሮ የሚቀሉት። እናመሰግናለን መምህርት። እንግዲህ ዛሬ አብረሽን ይሄን የመሰለ ጊዜ ስላሳለፍሽ ተማሪዎቻችንን በጥሩ ሁኔታ ስላገሽልን እኛ ደግሞ በተማሪዎቹ ስምና በኢቲቪ ልጆች ዓለም ስም እቺን የምስጋና ምስክር ወረቀት እንድትቀበል እናመሰግናለን። ተማሪዎች እንግዲህ የዛሬ የመምሬ ዝግጅታችን እስካሁን የተከታተላችሁትን ይመስል ነበር። 5 የ8ኛ ክፍል ሂሳብ ጥያቄዎችን እናንተም እየሞከራችሁ መምህራችንም ጥሩ ማብራሪያን እየሰጠች እስካሁን ድረስ አብረን ቆይታ አደረግን። ከዝግጅቱ ጋር ቤተልሔም ብርሃኑ ከአስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አድርገናል። ሳምንት በሌላ የትምህርት አይነት ከሌላ መምህር ጋር ደግሞ የምንገናኝ ይሆናል። እስከ ሳምንት ድረስ ተማሪዎች ሰላም ሁኑ።